ግንኙነት ስናደርግ የሱ ማለት ከሰውኛ ነገር ወጣ ያለ ነው በጣም ትልቅ ነው እና ከኔንትን በጣም ኦቨር ነው ምንድነው እስቲ ትልቅ ነው ያልሽ ምን ነው እቃው ምን መሰለክ እንደ ሰው አይደለም በጣም ትልቅና ረጅም ነው እና እሱ ነገር ግንኙነት ስናደርግ ለኔ ጤናማ ነገር አልሰጠኝም ያመኛል በጣም አልቻልኩም ማለት ነው እና በሱ ነገሮች እንጣላለን በየጊዜው ነው እንደ ሰው ሳይሆን በጣም ረጅም እንደ አህያ ታቀላል እንደዛ ረጅም ነውና እኔ ለማለት ራሱ ያሳፍረኛል ለምን ባለቤቴ ስለሆነ እና ያንተ እንዴት ሊረዝም ቻለ ምናምን ስለው በፊት ፋዘር ሲያረግ ሰለማይ እኔም ከአህያ ጋር ግንኙነት አደርግ ነበር ስለዚህ እንደዛ የሆነው ለዚህ ይመስለኛል ምናምን አለኝና ቀለል አድርጎ ነው እሱ የሚያወራውና በጣም ከባድ ነው ለኔ በህክምና ፈሳሽ ተወስዶ ወደ ሴትየዋ ለ3 ወር ምናምን ተደርጎ እንዳድግ ምናምን ጽንሱ ይደረጋል እንደዛ እነሱ ደግሞ በጥቁልና ተደርጎ የተወለዱት ለምን ሆነ መሰለህ ይሄ የሰውየው እቃው ትልቅ ስለሆነ ሴትየዋ አልቻሉትም ግንኙነት ሲያደርጉ ያሟቸዋል በቃ ብቻ ጤነኛ መሆን አልቻሉም ስለዚህ እንደዛ ነው የተደረጉት የተወለዱት ልጆቹ ማለት ነው አሁን ባለቤቴ ፓንት ምናምን ቁምጣ አይጠቀም ለምን ነው የማይጠቀመው እንትን እቃው ትልቅ ስለሆነ ይመስለኛልና ምቾት አይሰጠኝም ብሎ ነው የሚያስበውና ሶሪ ብቻ ነው የሚለብሰው ከባድ ነበር ማለት ንገሪኝ ያማል በጣም ከባድ ነበር ምናምን መሄድ ምናምን አልችልም ብቻ አንዳንድ ነገሮችን ራስ መቆጣጠር ላትችል ትችላለህ በጣም ከባድ ነው ለምን በጣም ትልቅ ስለሆነ ማለት አሁን እንደዛ እንኳን አያደርግም ግን ምንድነው ከአህያ ጋር ሳይን የሚያደርገው አረብ ሀገር ያሉ ሴቶችን በጣም ነው የሚያወራቸው ምናምን በጣም እነሱም ብዙ ነገር ያደርጉለታል እሱም ያገኛቸዋል ይሄዳል ማለት በዚህ እድሜው እናት ከምትሆን ሴት ጋር መተኛት በጣም ከባድ ነው እነሱ ደግሞ እንደዚህ አይነት ነገር ነው ማለት ትልቅ ነገር ትልቅ እቃ ምናምን ነውና ደስተኛ ያረካናል ደስተኛ ያረጋናል ብሎ የሚያስቡት ለዛ ነው በየቀኑ እየደወሉ ምናምን የሚሉት እነሱ እንደዚህ ከብዙ ወንዶች ጋር ምናምን ስለሚሉ ትልልቅ ሴቶች ያው ሹገር ማሚዎች ታውቃለች ስራቸው እኔ ደግሞ በዛ ልክ ልሆንለት አልቻልኩም ስለዚህ እኔ እሱን አንፈልገው መለያየት እንጂ ከሱ ጋር አንድ ላይ መሆን አልፈልግም አይም ቢካለ ደግሞ በተኛበት ብልቱን ቆርጬ ነው በቃ እንጥለውና ከሌሎች ጋር እንዳይሄድ ዘርም እንዳይኖር ነው ማደርገው ለምን ብዙ ሰዎችን ያበላሽ ስለሆነ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ይያለን ዛሬ በአዲስ ፕሮግራም ተገናኝተናል በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ ባለ ታሪካችን እዚህ ስቱዲዮ አብራይ ትገኛለች አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ቆያችሁ እስቲ በመጀመሪያ ስምሽን ለኔ ለተመልካቾቻችን እስቲ አስተዋውቂልኝ ስሜ ሜሮን ይባላል እሺ ሜሮን ምንድነው ወደኛ ሚዲያ ይዘሽልን የመጣሽው ነገር ወደ እናንተም ጄጂ የመጣሁት አንድ በጣም ከበዳልኝ ጉዳይ ስላለ ለእናንተ ለማከር ፈልጌ የመጣሁት ሰለኔና ሰለባለቤቴ ነበር እሺ ሜሮን እስቲ ምንም ሳትፈሪ ለኔ ለተመልካቾቻችንም እስቲ በደንብ ግልጽ አድርገሽ አብራሪልኝ እስቲ እሺ እንግዲህ እኔና ባለቤቴ ከ6 ወር በፊት ነበር የተጋባነው እና ትንሽ ችግር ስላለ በትዳራችን ስለሱ ለማከረ ነበር ነው ወደዚህ የመጣሁት እሺ እስቲ አንቺና ባለቤትሽ እንዴት ነው የተገናኛችሁት እስቲ ከሱን ጀምር ኦኬ እኔና ባለቤቴ የተገናኘነው እንግዲህ እኔ የክፍለ ሀገር ልጅ ነኝ እሱ ደግሞ የአዲስ አበባ ልጅ ነው እኔ ከክፍለ ሀገር ለስራ ወደ አዲስ አበባ መጣሁ በዛ አጋጣሚ ነበር የተገናኘነው እኔ ሰው ቤት ሰራ ነበር ነው እሱ ደግሞ እኔ ከምሰራበት ጎረቤት ነበር ቤቱ እና ወደ ውጭ ቃል መግዛት አንዳንድ ነገሮች ላመጣ ሲሄድ በዛ ሰዓት ነበር ምን ታያየው አንዳንድ ያለን መተዋወቅና መነጋገር ጀመርን ማለት ነው እና እስቲ ከትዳር በፊት በፍቅረኛነት እስቲ ለስንት ጊዜ ቆያችሁ? 1 አመት ቆይተናል በፍቅር 1 አመት በፍቅር ማለት ነው ከትዳር ላይ ደግሞ 6 ወር ቆይተናል እና እስቲ የ6 ወር ውስጥ እስቲ ምንድነው የተፈጠረው እስቲ 1 አመት በፍቅር ስንኖር እንግዲህ በጣም ብዙ ነገሮችን አሳልፈናል ግን ምን አለ መሰለህ ምንም አይነት ግንኙነት አልነበረንም ያሳለፍነው ነገር ማለት ነው እና አሁን ከተጋባን በኋላ ያየሁት ነገር በጣም ከበድ የሚልና ለማመን የሚከብድ ነገር ነው እሱ ነገር ትንሽ ከብዶኛል እስቲ በመጀመሪያ እስቲ አንቺ ከፍቅረኛሽ በፊት እንዴት ነው እስቲ የፍቅር ግንኙነት ነበርሽ ከዛ በፊት አይ የለኝም እንደነገርኩኝ የክፍለ ሀገር ልጅ ነኝ ቀጥታ ያው ትንሽ ያለው ነበር የመጣሁት ሰው ቤት ነበር የገባሁት እና ሌላ ፍቅረኛም ሆነ የምቀርበው ሰው አልነበረኝም ምንም አይነት ፍቅረኛም ይዘሻል ግንኙነትም አድርገሽ አታውቂም ነበር ማለት ነው የመጀመሪያዬ ነው እና እሺ ባለቤትሽስ እንዴት ነበር ባለቤቴ ያው እድገቱ ምንም ከተማ ስለነበር ትንሽ ፈጠን ያለ ይመስለኛል እሱን የተረዳሁት ደግሞ ከተጋባን በኋላ ነው በፊት አላውቅም ነበር ስጠይቀው እኔም
ፍቅረኛ ኖሮኝ አያውቅም ምናምን ነበር የሚለው። ከዛ በኋላ ግን ከተጋባችሁ በኋላ ወቅሽ ማለት ነው አይደል? ብዙ ነገር አዲስ ነገር ነው ማለት እኔ በየቀኑ አዳዲስ ነገሮችን ነው የማይበት እና ትንሽ በጣም ይከብዳል። ለየት ያለ ነው። እንዴት እንደምነግርህ ራሱ ትንሽ ይከብዳል ማለት። እስቲ ምንድን ነው እስቲ የከበደሽ ነገር? ማለት አሁን አንድ ላይ ስትኖር ያው ባልና ሚስት ስትሆን ብዙ ነገሮችን ከበር ተደራርገን ነው የምትኖረው እና ግን አሁን እሱ ጋር በጣም የማልችለው ነገር አለ። ግንኙነት ስናደርግ የእሱ ማለት ከሰውኛ ነገር ወጣ ያለ ነው። በጣም ትልቅ ነው እና ከኔ እንትን በጣም ኦቨር ነው። ምንድን ነው እስቲ ትልቅ ነው ያልሽኝ? ምን ነው እቃው? ምን መሰለህ እንደ ሰው አይደለም። በጣም ትልቅና ረጅም ነው እና እሱ ነገር ግንኙነት ስናደርግ ለእኔ ጤናማ ነገር አልሰጠኝም። ያመኛል፣ በጣም አልቻልኩም ማለት ነው እና በሱ ነገሮች እንጣላለን በየጊዜው ነው። እቃው ትልቅ ስትኛ አዲስ ነገር ሆኖብኝ ነው። አንቺ ከዚህ በፊት እንግዲህ ምንም አይነት ጓደኛም ይዤ አላውቅም ብለሽኛል። እንዴት ትልቅ ነው አልሽ? ጓደኛ ይዤ አላውቅም፣ ግን ታያለህ አይደል እንዴ ያው ማህበረሰባችን እንኳን ውጭ ላይ ምናምን ነው ሽንቱን የሚሸና ምናምን ጠቃ አንዳንድ ነገሮችን ታያለህ። ምንም ግንኙነት ባይኖረኝም ከሌላ ሰው ጋር ታያለህ። ግን የሱ ምን መሰለህ እንደ ሰው ሳይሆን በጣም ረጅም እንደ የአህያ ታውቃለህ፣ እንደዛ ረጅም ነው እና እኔ ለማለት ራሱ ያሳፍረኛል። ለምን ባለቤቴ ስለሆነ። ግን እኔ አማራጭ ሳላጣውኝ እናንተ የሆነ ምክንያት እንትን ከሰጣችሁኝ ብዬ ነው ምክር። ይገርማል። እስቲ የመጀመሪያ ጊዜ ግንኙነታችሁ እስቲ እንዴት ነበረ ከሱ ጋር ስታደርጊ? እሱ እኮ ምንድነው እንዴት እንደዚህ ተፈጠረ ምናምን ብዬ ስጠይቀው እንትን ነው የዘር ነው በዘር ዘር የፋዘሪም እንደዚህ ነው አለኝ ማለት ነው። እና ያንተ እንዴት ሊረዝም ቻለ ምናምን ስለው በፊት ፋዘር ሲያደርግ ሰለማይ እኔም ከአህያ ጋር ግንኙነት አደርግ ነበር። ስለዚህ እንደዛ የሆነው ለዚህ ይመስለኛል ምናምን አለኝ እና ቀለል አድርጎ ነው እሱ የሚያወራው እና በጣም ከባድ ነው ለእኔ። እኔ እንደዚህ አይነት ነገር አይቼ ስለማላውቅ በጣም መቀበል አልቻልኩም። በጣም ከባድ ነገር ነው እንግዲህ እያልሽኝ ያለሽ እና ታዲያ ይህንን እየሆነ እያወቅሽ እስቲ ለስንት ጊዜ ከሱ ጋር ግንኙነት አድርገሻል? ብዙ ጊዜ አናደርግም። አምሽቶ ምናምን መምጣት ጀመረ። ከተጋባን በኋላ ብዙም ሰላም የለንም። ለመሰለ እንትን ውስጥ ከገባው በኋላ እና ውጭ ላይ የነበረ ማንነቱ አንድ አይደለም። ለምሳሌ ጓደኞቹ ጋር ምናምን ብሉኝ ይወጣና ግን እንትን ከአረብ ሀገር ሴቶች ጋር ከሹገር ማሚዎች ጋር ምናምን ግንኙነት ያደርጋል። ይሄንን አንቺ እንዴት ልታውቂያለሽ? ያው እንትን ነው መከታተል ስትጀምር እያንዳንዱ ነገሮች ማወቅ ትጀምራለህ። በየቀኑ ደግሞ አዳዲስ ነገሮች ነው የሚል። ለምን ትናንትናውን የሆነ ነገር ካለ ዛሬ ሌላ አዲስ ነገር ነው የሚልና መጠራጠር ስትጀምር ስትከታተል አንዳንድ ነገሮችን ታያለህ። ስልክ ላይ ፎቶ ምናምን የተላለከው ከለባው ጋር ልጆች ጋር ምናምን ታያለህ ነው። በጣም ከብዶኛል እኔ አሁን እሱ ጋር ለመቀጠል። አይ ግራ የገባኝ ነገር አንቺ እንዴት እሱ ከአረብ ሀገር ሴቶች ጋር ከሹገር ማሚዎች ጋር አንድ ላይ ይተኛል ብለሽኛል። እና አንቺ ነገር እያወቅሽ እንዴት እስካሁን ከሱ ጋር ሆነሽ? በፊት አላውቅም ነበር እንደዚህ እሱም ፍቅረኛ እንዳልነበረው ምናምን ነበር እና የሚነግረኝ። ከዛ አሁን ስልኮች ሲደወሉ ምናምን እንደዚህ ቁጭ ብዬ ስጠይቀው ምን ችግር አለው ይሄ ሁሉ ቤት እና ንብረት ታዲያ እኔ ሰርቼ ነው ምናምን እና ምን ችግር ኖርማል አድርጎ ነው የሚያወራው እና እወጣለሁ ምናምን ብለዋለኝ። እና አሁን እኔ መለያየት እንዴት እንደምለያይ የሆነ ምክር ፈልጌ ነው ከእናንተ እና የመጣሁት። የሆነ መረጃ ብትነግሩኝ። እሱ አልፈታሽም ነው የሚለኝ። ገባ በዚሁ እንቀጥላለን ነው የሚለው። ማለት አልፈታሽም የሚልሽ ለምንድን ነው? አልነገረሽም? ይሄ ነገር ምክንያት ሊሆን አይችልም ለትዳር ነው የሚለው። ማለት ይሄ ትልቅ መሆኑ ተሰጥሮ እንደሆነ ማለት የዘር እንደሆነ ፋዘሩም እንደዚህ እንደሆነና በቃ ቀላል እንደሆነ ነው እሱ የሚያወራው። ለእኔ ደግሞ በጣም ከባድ ነው። መቆጣጠርም አልቻልኩትም። እሱ ነገር ነው በጣም ከባድ። እና ቆይ እስኪ አንቺ ላይ ምንም አይነት ጉዳት አልተፈጠረብሽም? እንግዲህ በጣም ትልቅ ነው ብለሽኛል እንደነገርሽኝ። እና እስኪ አንቺ ላይ ምንም ነገር የተፈጠረ ነገር የለም? እኔ አሁን ብዙም ጤነኛ አይደለም፣ እያመመኝ ነው። የሆነ አንዳንድ ነገሮች ይሰማኛል። ሲቀጥል ደግሞ እሱ እንዳለው ነው ሌሎች ሴቶች ጋር ቺት ስለሚያደርግ እሱ ነገር ደግሞ በጣም ከባድ ነው። እኔ እንደውም በመጨረሻ ላይ የሆነ ፎቶ ሳይ የሆነ ቪዲዮ ሳይ በቃ ሂጄ ራሴን ቼክ ታደርጌ ምናምን እስካሁን እግዚአብሔር ይመስገን በጣም ደህና ነኝ። ምንም አይነት ነገር የለም። ከዛ በኋላ ግን ራሴን ለመከላከል እንትን እላለሁ፣ የምችለውን ነገር አደርጋለሁ። እሺ አሁን ምን መሰለሽ ማወቅ የምፈልገው እስኪ ከእንስሳት ጋር ከአህያ ጋር ግንኙነት ያደርግ ነበር ብለሽኝ ነበር አይደል? ፋዘሩም ያደርግ ነበር ነው። ማዘሩም እንደዚህ ትልቅ ከመሆኑ አንጻር መውለድ ስለማይችሉ እንትን ነው ይሄ በባህላዊ መሪጌታ ምናምን የሚባሉ ሰዎች
ከሱ ፈሳሽ ወስደው ወደ ማዘሩ እንደዛ ነገር ተደርጎ አሁን በዘመናዊ በመጣው ማለት ነው እንደዛ ተደርጎ ነው ሁለት ልጆች የወለዱትና ስለዚህ እንደዚህ መኖር ተችሏልና አልፈታሽም። አሁን እሱ እንደዛ ዘሩን ከአህያ ጋር የአህያውን ዘር ነው ከሰው ጋር ወይስ? አይ ነው እንደዛ ሳይሆን የፋዘሩን ፈሳሽ ተወስዶ ወደ ማዘሩ ማለት ነው። ይሄ አሁን በዘመናዊ ሕክምና ምናምን ተብሎ ልጅ መውለድ ለማይችሉ እንደሚደረገው እነሱ ደግሞ በመርጌታዎች በጠንቋይ በሚባሉት ማለት ነው እንደዛ ስለሆነ የተወለደውት ለሱ ምንም ቀላል ነገር ነው ይሄ ነገር። አሁን እያልሽኝ ያለሽው እኮ ባለቤትሽ እንግዲህ የሰው ፍጡር አይደለም እያልሽኝ ያለሽው፣ ምክንያቱም ከአህያ የዘር ነው የተወለደው። አይ እንደሱ እያልኩ ሳይሆን ከአህያ ሳይሆን ያልኩህ ማዘሩ እናታቸው የአባትየው ትልቅ ከመሆኑ አልቻሉትም። ጤነኛ መሆንም መውለድም ስላልቻሉ እንዴት ሆነ መሰለህ ከአባታቸው ፈሳሽ ለእናታቸው በጥንቁልና ማለት ነው የሆነ ነገር ተደርጎ ማለት ይሄ በሕክምናው ፈሳሽ ተወስዶ ወደ ሴትዮዋ ለ3 ወር ምናምን ተደርጎ እንዳድግ ምናምን ጽንሱ ይደረጋል። እንደዛ እነሱ ደግሞ በጥንቁልና ተደርጎ ነው የተወለዱት። ለምን ሆነ መሰለህ ይሄ የሰውየው እቃው ትልቅ ስለሆነ ሴትዮዋ አልቻሉትም። ግንኙነት ሲያደርጉም ያሟቸዋል። በቃ ብቻ ጤነኛ መሆን አልቻሉም። ስለዚህ እንደዛ ነው የተደረጉት የተወለዱት ልጆቹ ማለት ነው። አንቺ አሁን ይሄ ሁላ ነገር እንዴት ልታውቂ ይችላልሽ? ማለት አሁንም አውቀሽው ደግሞ በጣም እንደማይሽ አሁን ተራግተሽ ነው እያወራሽኝ ያለሽው እና አንቺ አሁን እንዴት ነው ምንም ሊሰማሽ አልቻለም? ባለቤትሽ እንደዚህ አይነት ነገር በመፈጠሩ እሱም እንደዚህ አይነት ነገር ማድረግ እንደው ከራሴ ጋር በጣም ብዙ ተማክሬ ነው ወደ እናንተ የመጣሁት። ይሄ ነገር አሁን ባለትዳር ሆነ ትዳርን እንትን ብለህ አሳልፈ እንደዚህ እንትን ማለት በጣም ኃጢአት ነው። ግን ምንድነው አማራጭ ሰላጣው ነው እንደዚህ የሆነውና ያው እናንተም ተረዱኛላችሁ ብዬ ስላሰብኩ ነው። እሺ አሁን ቅድም ያልሽኝ እነዛን ሁሉ ነገሮች እንግዲህ የቤተሰቡ ቤተሰብ እንዴት አወቅሽ? እሱ ነግሮሻል ወይስ እሱ እንፋታ ስለው ከዚህ በፊትም እንደዚህ ያተኖረው ነው እና አዲስ ነገር ስለሌለው አልፈታሽም በሚል ነው ይሄን ነገር ያወራኝ እንጂ ከመግባቴ በፊት ምንም የማውቀው ታሪክ የለም። እንዳልኩ ሌላ ነገር አድርገን ቢሆን ስለማውቀው ትዳር ብዬ አልመሰረትም ነበር። እና እስቲ 6 ወር በትዳር ቆይተናል ብለሽኛል። እስቲ እና ታዲያ ለ6 ወር ጊዜ ምን ያህል ጊዜ የግንኙነት አድርጋችኋል ሁለታችሁ? በጣም ትንሽ ጊዜ ነው። እሱንም እኔ ፍላጎት ኖሮ ሳይሆን በሱ ፍላጎት ማለት ለምን አንድ ጊዜ ካደረግክ በጣም ብዙ ጊዜ ትታመማለህ ማለት እንደ ሰው አይደለም። ስለዚህ ያ እንዴት ብዬ ልንገር በጣም ከባድ ነው። እና እሺ የእሱን ቤተሰቦች የመታወቅ እድል ገጥሞሻል ወይስ አላስተዋወቀሽም እስካሁን ድረስ? አይ የሆነ ጊዜ ላይ ያስታውቁኛል ፋዘሩ እና ፋዘሩን ስታየው እንዴት ነበረ? ከሱ ጋር አይ ፋዘሩ ኖርማል ሰው እንደ ሰው ናቸው። ግን ችግሩ ምን መሰለህ ያ ነገር ደግሞ እኔ ማየት አልችልም። አሁን ባለቤቴ ፓንት ምናምን ቁምጣ አይጠቀምም። ለምን ነው የማይጠቀመው? እንትን እቃው ትልቅ ስለሆነ ይመስለኛል እና ምቾት አይሰጠኝም ብሎ ነው የሚያስበው እና ሶሪ ብቻ ነው የሚለብሰው። በጣም ይገርማል እየነገርሽኝ ያለሽ እና እኔ በፊት አይገባኝም ነበር ማለት አታውቂም ነበር? አይ ይሄ ምክንያት ይሆናል ብዬ እንዴት ላስብ እችላለሁ? ማለት ካገባሁት በኋላ ነው እንደዛ እንደሆነ ያወቅኩት። አይ ይገርምና እስቲ እና እሱንስ አሁን ያን ነገር ይፈልገዋል ነው ይቀበለዋል ነው ወይስ እንዴት ነው? እስቲ አሁን ትልቅ መሆኑ ለሱ ኮምፎርት ሰጥቷል? ምንም አይመስለውም እሱ በቃ የዘር ነው የፋዘርም እንደዚህ ነበር እና እንደውም ሹገር ማሚዎች ምናምን በጣም ነው የሚፈልጉኝ ምናምን ብሎ እንደ ጥሩ ነገር ነው የሚያወራው እና እነሱ በጣም ይመቻቸዋል ምናምን ብሎ ነው የሚያወራው እና እኔ ደግሞ እንደዚህ አይነት ትዳር ስለማልፈልግ እናንተ ጋር የመጣሁት የሆነ እንድታለያዩኝ ብቻ የሆነ መረጃ እንድትሰጡኝ ትዳሩን አልፈልገውም እና ለዛ ነው እናንተ ጋር የመጣሁት። ትዳሩን የማትፈልጊው እሱ ቺት እያደረገብሽ ስለሆነ ነው? አንደኛ ቺት ያደርግብኛል፣ ሲቀጥል ደግሞ ይሄ ማለት ሰዋዊ ነገር ዛሬን እፈልገዋለሁ። አሁን ልጄ እንደዛ አይነት ነገር ቢፈጠር እንዴት አይነት ሴት ሊያገባው ይችላል? ህይወትም ሊመሰረት አይችልም። ገባ? ሲቀጥል ይሄ ማለት እንደ ሰው ያልሆነ ነገር ከባድ ነው። በእኔ ይበቃል። አሁን አንቺ እንደ ሰው አይደለም ብለሽ ያሰብሽ በጣም ትልቅ ስለሆነ ወይስ? አዎ በጣም ትልቅ እኮ ነው። እንዴት ብዬ ልንገር? እንደ አህያ ነው። በጣም ረጅም ነው፣ ወፍራም ነው፣ በጣም ትልቅ ነው። በጣም ትልቅ ነው ከምል በላይ ነው እና በጣም ረጅም ነው፣ ትልቅ ነው።
ቆይና ትልቅ ነው። እስቲ በአሁን በግምት በጣም ትልቅ እንደዚህ ያክላል። በጣም ረጅም ነው፣ ወፍራም ነው። እንደዚህ ከሆነ እኮ በጣም የለም ሲጀመር አለማችን ላይ እኮ ለዛ ነው እንደ አህያ ነው ያልኩ። ያያል ረጅም ነው ይረዝማል እንትን ይላል አይደል? ያው በቃ እና ለዛ ነው እንደ አህያ ነው ምናምን ያልኩ። እና ያላየ ሰው ሰለማዊ ምን እኔ ብቻ ነኝ ያን ነገር ለአቅም ልረዳም የምችለው። እና ቆይ አንቺ እሱን ለማናገር አልሞከርሽም? ሐኪም ቤት እንግዲህ እንፋታ ስለ የመጨረሻ እንትኑ መፍትሄ ካለን ሞክራለን ነው የሚለው። ግን እሱ ሲጀመር ፍቃድ ደስተኛ ነው እንደዛ አይነት ነገር በመኖሩ። የሆነ አሁን የምታፍርበትና የምትሳቀቅ ቢሆን የሆነ አላል ተሯርጠም ሆነ የሆነ ነገር ልታደርግም ላታደርግም ይችላል። እሱ ግን እንዴት ነው የሚለው ሌሎች ሴቶች በጣም ነው የሚፈልጉት፣ በጣም ነው የሚወዱት ምናምን። እነዚህ ትልልቅ ሰዎች የአረብ ሀገር ሴቶች ምናምን ይፈልጉታል ምናምን። እና እንደዚህ በኮንፊደንስ ስለሚያወራ እኔ ደግሞ እንደዚህ አይነት ሰው ጋር ያው ህይወት ስትጀምር ሲሪየስ ነውና አያስፈልግም። አሁን በእጅሽም እንዳሳየሽኝ ከሆነ በጣም ትልቅ ነገር ነው ያሳየሽኝ። እና አንቺ ይሄን ነገር እንዴት ተቋቁመሽ እኮ ለዛ ነው በጣም 6 ወር ትንሽ ጊዜ ነው ያደረግነው ያልኩ። አንዴ ከተደረገ በጣም ነው የሚያመው። ብዙ ቀን ስራ ምናምን አልገባም ምናምን እና ያው መወራት ስለሌለበት ለማንም ማውራት አልችልም። ስራ አገቢ ከሱ ጋር ግንኙነት ካረግሽ በኋላ ለዛ ነው ብዙ ቀን አናረግም። ትንሽ ጊዜ ነው ያልኩ። በጣም የተወሰነ ጊዜ ነው። ብዙ 6 ወር ብዙ ነው፣ ግን በጣም ትንሽ ቀን ነው ያደረግነው። እሱንም በእኔ ፍላጎት ሳይሆን በሱ። የመጀመሪያ ጊዜ ስታረጉ እንዴት ነበር? እስቲ ከሱ ጋር እሱን ያው እንዴት መሰለ አዲስ ነገር ስለሚሆን የዛን ቀን ያን ያህል የመጀመሪያ ስትሆን ስለማታውቀው ምንም፣ ግን በሁለተኛ ምናምን ላይ እንዴት ነው ማለት ጀመርኩ። የመጀመሪያ ቀን አላመመሽም እንዴ? በጣም ያማል እንጂ ግን ምንድን መሰለ ያው በተፈጥሮም የመጀመሪያ ቀን ስትሆን ትታመማለህ እና እንደዛ ነው ብዬ ነበር ያሰብኩት። ከዛ በኋላ በሁለተኛው የነበረው እንዴት ነበር? በጣም ከባድ ነበር። ከባድ ነበር ማለት ንገሪኝ። ያማል፣ በጣም ከባድ ነበር ምናምን። መሄድ ምናምን አልችልም። ብቻ አንዳንድ ነገሮችን ራስ መቆጣጠር ላትችል ትችላለህ። በጣም ከባድ ነው። ለምን? በጣም ትልቅ ስለሆነ ማለት ነው። እሺ አሁን ምን መሰለሽ ሞት የፈለኩት እስቲ ታዲያ እንዴት ነው መጀመሪያ የተዋወቃችሁት? በምን ምክንያት ነው የተዋወቃችሁት? እንዴት ልትዋወቁ ቻላችሁ? እንደነገርኩ መጀመሪያ እኔ ክፍለ ሀገር ልጅ ነኝ። እሱ ደግሞ ሰው ቤት ሰራ ነበር። ትንሽ ነኝ የመጣሁት። ሰው ቤት እየሰራሁኝ የኔ የምሰራበት የቤት ባለቤቶቹ ቤት እና የእሱ ቤት ቅርብ ነው። ስለዚህ ሱቅ ሲሄድም አንዳንድ ነገሮች ላመጣ ስወጣ ምናምን አየው ነበር፣ እሱ ያይ ነበር። እንደዛ ተቀራረብን፣ ስልክ ምናምን ተቀያየር ምናምን እያለን ቆየን። በፍቅር አንድ አመት ስንቆይ በጣም ጥሩ ልጅ ነበረ። ሌላዎች ነገሮች እኔ ባልኩት መንገድ ነበር የሚል። ለምሳሌ የሆነ ነገር ስጠይቀኝ አይ ነው ካልኩት እሺ ምናምን። ግንኙነትም ከዛ በፊት አላደረጋችሁም ነበር? እና እስቲ ከአህያ ጋር ግንኙነት መፈጸሙ ነው የእሱን ያተለቀው ብለሽ ታስቢያለሽ? ሲመስለኝ ማለት ሰው እንደዛ አይነት ይኖረዋል ብዬ አላስብም። ስለዚህ ሲመስለኝ ወይ አህያ እንደዛ ስለሚያደርግ ይመስለኛል። ሲቀጥል ወይም ሰውየው በፊት ሲያደርግ የነበረውን ያው ወደሱ እንትን ብሎበት ይሆን ብዬ አስባለሁ። አንዳንድ ጊዜ እንደውም ልጆቹም ከዛ ይሆን የመጣው ምናምን ብዬ አስባለሁ። ለምን የሰውየውም የሱም ተመሳሳይ ከሆነ ትንሽ ይከብዳል፣ ያጠራጥረኛል። እና ከብልቱ ውጪ ሌላ ነገር የተለየ ነገር አላየሽ? ምንም የተለየ ነገር የለውም። እና እስቲ ደግሞ ከአህያ ጋር ግንኙነት ያደርግ ነበር ብለሽኛል። አዎ ራሱ ነው ያለኝ። እና አሁንስ እንደሚያደርግ እና እንደማያደርግ አጣርተሻል? በራስሽ ለመከታተል ምንም አይነት ተላላሪዎች እንደዛ እንኳን አያደርግም። ግን ምንድነው ከአህያ ጋር ሳይሆን የሚያደርገው አረብ ሀገር ያሉ ሴቶችን በጣም ነው የሚያወራቸው ምናምን። በጣም እነሱም ብዙ ነገር ያደርጉለታል፣ እሱም ያገኛቸዋል፣ ይሄዳል። ሹገር ማሚዎች እነዚህ በኋላ ሀብቶች ምናምን ባል ምናምን የሌላቸው ምናምን ይደውሉለታል ምናምን ይሄዳል። እሱን እንዴት ሊያገኛቸው ቻለ? ያው ስራው እንደዚህ ያገናኘዋል። መኪና ምናምን መካኒክ ነው መኪና ያሰራና በዛው ስልክ ምናምን ሊቀባበሉ ይችላሉ ምናምን። እና ባለሀብት ሴቶች ደግሞ በጣም ባለጌ ስለሆኑ ተበላሽ ምን እያሉ በዛው ይቀራረባሉ ምናምን ነገሮች እና አንዱ በአንዱ በጣም ሰው ያውቃል። አንቺ ቺት እያደረገብሽ እንደሆነ መች ነው ያወቅሽው? በቅርብ አድርጎ ስለሆነ ያለው ለሱ ኖርማል ነው። ያን ያህል የሚካድ ነገር የለውም ለሱ። እና ቆይ እንለያይ ስትይው አንቺ ይሄን ነገር አውቀሽ እንለያይ ስትይው ምንድነው ያለሽ? አስፈራርቶሽ ነው ወይስ ምንድነው? ወደኛ ሚዲያ አልፈታሽም፣ በዚሁ እንቀጥላለን
እና እንዴት እንደዚህ አይነት ነገር ምናምን ስለው ማዘሬም እኮ እንደዚህ ነበረች እና እንደዚህ ብላ ነው የተወለደው ምናምን ያለኝ እንፋታ የሚል ጥያቄ ሳቀርብለት ነው። አሁን አንቺ ያቀረብሽለት ነገር እንደነገርሽኝ ከሆነ ተፈጥሯዊ ነገር ነው ያቀረብሽለት? አይ ይሄንኛውንም ነገርኩት። ቺት እያደረገና ልክ እንዳልሆነ አልነገርሽውም? እኔ አልፈልግም ስነግረው ምንድነው ካንቺ ያላገኙትን ነገር እነሱ ይሰጡኛል፣ አንቺ የጠላሽውን ነገር ደግሞ እነሱ በጣም ይወዱታል፣ ይፈልጉታል። ለዛ ነው እሱም ከሌላ ሰው ጋር የሚያደርገው አለኝ። በፊት ለገንዘብ ነበር፣ አሁን ግን ሁሉም ነገር አለኝ። ስለዚህ ካንቺ ያጣሁትን ለማግኘት ነው የሚሄደው። እና አንቺም ደስተኛ አይደለሽም ከሱ ጋር ያለሽና ለመለያየት ግልጽ አድርገሽ በስትክክል ለምን አላወራሽም? አውርቻለሁ፣ ቁጭ አድርጌ ድብር በስርዓት ያወራሁት። ግን እሱ ምንድነው የሚለው ሌሎች የሚወዱትን ነገር ለምን አትወጂም? አሁን እነዚህ በኋላ ሴቶች ምናምን በጣም ነው እንትን የሚሉት ምናምን ነው። አንቺ ለምን አትወደድሽው? ለምን አልፈለግሽኝ? ምናምን ነገር እንጂ ይሄ ስህተት ነው ብሎ የሚያስብ አይነት ሰው አይደለም እኮ። ያመኛል፣ ከግንኙነት ካደረግን በኋላ ያመኛል፣ ያውቃል እንደሚያመኝ ከዛ በኋላ ምናምን ብለሽ ነበር አይደል? እና እሱም ያውቃል እኮ። እና እዛ እንደሱ ከሆነ ካወቀ ስራ እንደማሰሪ እንደምታመሚ ካወቀ እሱን አይቶ ሊረዳሽ ለምን አልሞክርም? ሌላ ነገር ሊኖር አይችልም? እንትን እሱ ነው ብሎ ያስብ መሰለኝ አላውቅም። እንዴት እሱ ነው ብሎ ያስብ ማለት ሌሎቹ አሁን ዛሬ ጋር አብረው እንትን ካሉ ሌላ ጊዜ ይደውሉለታል እና ምናምን ይሉታል። ስለዚህ እነሱ እንደዚህ ፈልገው ከሆነ አንቺ ይሄ እንዴት ሊያምሽ ይችላል? ምናልባት እስቲ ከሌሎቹ ጋር ተጣጥመው እንደዚህ የሚያደርግ ከሆነ ትልቅም ሆኖ ምናልባት ካንቺ ቢሆን ችግሩ ምናልባት ያንቺ ደግሞ በጣም አንሶ ከሆነ እሱንስ ለመተይት አልሞከርሽም? አይ ታይተናል። ግን እሱ ምንድነው የሱ በጣም ኦቨር ነው። እንደውም በሕክምና የሆነ እንትን ተደርጎ ምንድነው ቀለበት የሚደረግ ነገር አለ ታከውነና ከዚህ በላይ እንዳይሄድ ሰምተህ አታውቅም ይባላል። ሰምቼ አላውቅም እንደዚህ እና እሱን ነገሮች እንኳን ሂደን እንማከር ምናምን ስለው እሱ አይፈልግም። ሲጀመር ይሄ ትክክል ነኝ ብሎ ነው የሚያስበው። አንቺ ቀለበት እንደሚደረግና እርገት እንደሚገታ እንዴት አወቅሽ? እኔ እንትን ከጓደኛዬ ጋር ተመካከርንና እንደዚህ አይነት ነገር አለ ይላሉ፣ እርግጠኛ አይደለሁም ሲባል ሰባል። ስለዚህ አብራችሁ ሂዱና የሆነ የሚደረግ ነገር አለና ሂዳችሁ ብታማክሩ ምናምን ብላኝ ነበርና ሳማክረው ፍቃደኛ አይደለም። ማለት እሱ ትክክለኛ ነገር እንዳለው ነው እንጂ ጥሩ ያልሆነ ነገር እንዳለ አያስብም። ቀለበት እንደዚህ ብልት ላይ ቀለበት ኖርማል ቀለበት ሳይሆን በሕክምና አለ። የት እንደሚደረግ አውቀሻል? ጓደኛሽ ስትጠይቃት ሙሉ መረጃ ሰጥተሻል? አዎ የሆነ ሆስፒታል አለ፣ ግን ስሙን በደንብ አላውቅም፣ እርግጠኛ አይደለም፣ ግን አለ ይደረጋል። ከዛ ማለት ለሴቷ እንዳትጎዳ ማለት ነው። እና ሳናግረው በፍጹም አልሄድም ምን ሆንኩና ምናምን የሚለው እና እኔ እንደውም የመጨረሻ አማራጭ ስላጣሁ ነው እንጂ ትዳር መፍታት ፈልጌ አይደለም፣ ግን የማይሆን ነገር ስለሆነ ግዴታ ነው። ከጤና በላይ ምን ነገር የለም። አሁን ከሌሎች አሁን ከምትያቸው ከአረብ ሀገር ሴቶችና ከሹገር ማሚዎች ጋር ግንኙነት ማድረጉን ቢያቆም አንቺ ከሱ ጋር ለመሆን ፈቃደኛ ነሽ? በጣም ይከብዳል። ይሄን ምናልባት ጸባዩን አስተካክሎ ለሕክምና የሚስተካከል ቢሆን ጥሩ ነበር። ግን እሱ ምንድነው እንትን ነው ፍቃደኛ አይደለም። ትክክል ነኝ ብሎ ነው የሚያስበው። ገባ? አንድ ሰው ትክክል ነኝ ብሎ ካሰበ ደግሞ ከስተቱ መታረም አይችልም። ስለዚህ እና ሰው መለያየት ነው እንጂ አንድ መሆን አንችልም። አሁን እሱ ላይም መፍረድ አንችልም፣ ምክንያቱም በተፈጥሮ ያመጣው ነገር ነው ብዬ ነው። በተፈጥሮ ያመጣው ቢሆንም የሆነ ነገር አንተ ልክ አይደለም ሲባል ቆም ብለህ ማሰብ አለብህ። አንዳንድ ካጠፋ አጥፍተሃል ብትባል ማሰብ አለብህ። አጥፍቻለሁ ብዙ ሰው ካላውን አጥፍቻለሁ አላጠፋውም ብለህ ራስን ትጠይቃለህ። እሷን ልክ አይደለም ያልኩት እንደዚህ አይነት ነገር የለም ስለ የፋዘሪም እንደዚህ ኑሯል። ስለዚህ ይቀጥላል። እሷ አግብቶ ወልዷል፣ እኔም እንደዚህ ይቀጥላል። ምን አለ መሰለሽ ሜሮን፣ አሁን ከሱ ያልተረዳሽው ነገር ብዬ ማሰበው እሱ ከአንቺ ጋር አንቺ ከሱ ጋር ብቻ ነው ግንኙነት ያደረግሽው። ምናልባት እሱ ያልተረዳሽ ምክንያት እሱም ከሌሎች ጋር እያደረጉ እንክንዳንቺ አይነት ነገር እየነገሩት ስላልሆነ እየደወሉለት ነው ብለሽ እንግዲህ አንቺ ብቻ ነኝ አመናኝ የምትይው ለዛም ይሆናል እሱ ልክ ነኝ ብሎ እያሰበ ያለው። ምናልባት አንቺ ሌላ ነገር ለማጣራታት ሞክሪ ነበረ፣ ሌላ ነገር ከዚህ አይነት ይሄ ያለ አይደለ ከተፈጥሮ ሌላ ውጪ ነገር አይኔ ቼክ ተደርጊያለሁ፣ ምንም ችግር እንደሌለብኝ ኖርማል እንደሆንኩ ተነግሮኛል። አንቺ ራስሽን ተመርምረሻል ማለት ነው? ግን ዶክተሮቹ ይዘሽው ነኝና አንዳንድ ነገሮችን ልነጋገር ሲባል ፈቃደኛ አይደለም። እስቲ ምናልባት እኛ ባለቤትሽን አግኝተን
ማሳመን ከቻል ወይ ይዘሽው ትመጪና እሱንም ከሱ ጋር ማውጣት እሱ እኔ ጋር መምጣት በዚህ አይነት ጉዳይ ከሆነ አይመጣም። ምናልባት በስራ ወይ የሆነ ነገር ብላችሁ ደውላችሁ ከመጣ ነው እንጂ በዚህ ጉዳይ ራሱን በእንደዚህ አይነት ነገር ለማውራት ፍቃደኛ አይደለም። በጣም ብዙ ሞክሬ ነበር። አንቺስ ከአባቴ ጋር እንደዚህ ተመሳሳይ ነው? አባቱን ለማማከርም ለመጠየቅም አልሞከርሽም? ያው አባቱን በደንብ ስለማለግባባችሁ እንዴት እንደዚህ ብላ ማውራት ይከብዳል። የባልን አባት እንዴት ማዘራቸው ብትሆን ይሻላል። ማዘራቸው ነው እንደዚህ ብለ ለማውራት ትንሽ ይከብዳል። ማዘራቸውስ እንዴት ነው? በምን ምክንያት ነው ያደረጉት? ማዘራቸው የለችም ማለት ነው። በህይወት የለችም። እንዴት ልትሞት እንደቻለች ምናልባት በዘንድ እሱ እንኳን አይመስለኝም። በሌላ ሆነ መሰለኝ። በእርግጥ አላውቅም። አታውቂም ነው እንጂ በምን እንደሆነ አታውቂም ነው እንጂ በዚህ አይደለም። ከአረብ ሀገር ሴቶች ጋር እንግዲህ እንደነገርሽኝ ከሆነ በስልክ በሶሻል ሚዲያ ይገናኛሉ ብለሽኛል። እንዴት ነው ከሹገር ማሚዎች ጋር ያልሽኝ? እንዴት ነው ከነሱ ጋር ሊገናኙ ይችላል? ያው ስራው መካኒክ ነው እንደነገርኩ። ግን ብዙ ጊዜ ስራ ሲጠፋ ደላሎች አሉ። በየቀኑ ነው የሚደውሉለት። ይለጠፍ የለም የመንገዱ ፖል ላይ ምናምን ሹገር ማሚ እናገናኛለን ምናምን ይላል። ይደውሉለታል በየቀኑ ይሄዳል። የሚሄደው ደግሞ ትልቅ ወፍራም እነዚህ ትልልቅ ሰዎች እነሱ ጋር ያገናኛቸዋል። ይሄዳል። በቃ ስራው መተኛት፣ ከነሱ ጋር ሂዶ የሆነ ቦታ መዝናናት ምናምን። በቃ ቋሚ ስራው እሱ ነው። መካኒክ ያልኩ ይሄ ስራ አለው መካኒክ ነው እንዲባል ነው እንጂ ቋሚ ስራው ይሄኛው ነው ማለት ነው። እና አንድ ቀን በጣም ፈጥኖ ሲወጣ ከቤት ተደውሎለት ትንሽ ሰማውና ተከታተልኩት። ሲሄድ የሆነ ፔንሲዮን የገቡት በጣም ረጅም ሰዓት ቆዩ። እኔም ጠበቅኩት ማየት ስለፈለኩኝ እርግጠኛ ለመሆን። ከዛ በጣም ቆዩ። ሲወጡ በጣም ትልቅ ሰው እናቱ የምትሆን ሰው በጣም ወፍራም እና ትልቅ ሰው ነች ማለት እንደዚህ ማጠብቃት ሴትዮ ማለት እናቱ ነው የምትሆነው እንጂ ጭራሽ ሚስት በሆነ ፍቅረኛ አትሆንም። ትልቅ ሰው ነች በጣም ሲመስለኝ። እንደሱ ልጆች ሊኖሯት ሁሉ ይችላል ከትልቅነቷ ማለት ነው። እና ከሷ ሴትዮ ጋር ሲወጣ አየሁት ተያይዘው እና ከዛ በኋላ በቃ አንቺ እንዴት ተለይዘን ጊዜ እሱን ስትይ ምንም አይነት ውሳኔ አልወሰንሽም? ወሰንኩ። በቃ አብረን እንደማንሆን ስነግረው ምን ይላል? በቃ እንቀጥላለን አልፈታሽም። ለሱ ሳይሆን በሰዓቱ እንዴት ምንም ነገር ልታረጊ ያልሞከርሽም? በንዴት እኮ ሰው ሲነደድ ብዙ ነገር ያደርጋል። እንደውም አንቺ አይተሽው እንዴት ዝም ብለሽ እኔ እንትን አልኩት፣ አየሁት፣ ተከታተልኩት። ለመወሰን ነው እንደሚያደርግ ትንሽ እኮ ውስጤ ይፈራል። ግን ምንድነው እርግጠኛ ሆነ ውሳኔ ለመወሰን እንትን ቻልኩ ማለት ከሱ ለምን እንዲቆርጥልኝ በቃ አየው። ከዛ በኋላ እንለያይ እንደዚህ ለስታደርጋ ይቻላል ማለት ነው። አብረን እንቀጥላለን እንጂ አልፈታሽም። መውለድ እንኳን እንደዚህ ግንኙነት ሲደረግ ቢያምሽ እንኳን ፋዘር እንዳደረጉት መረጌታ ጋር ሄደን ምናምን ልጅ እንወልዳለን። እኔ ደግሞ እንደዚህ አይነት ነገር እምነቴም አይፈቅድም። በዚህ ጊዜ ደግሞ እንደዚህ አይነት ነገር የለም። አሁን መረጌታ የሚላቸው ሰዎች አሉ ማለት ነው ይመስለኛል። እንደዚህ አይነት ነገር ያመልካሉ መሰለኝ ቤተሰቦች። ስለዚህ እንደዛ ነው የምንወልደው ይላል። እኔ ደግሞ እንደዚህ አልፈልግም። አሁን በቃ መለያየት ነው የምፈልገው ከሱ ጋር። ብዙ ነገሮችን አይቻለሁ ከሱ ምንም ጥሩ ነገር የለውም ማለት በዚህ እድሜው እናትህ ከምትሆን ሴት ጋር መተኛት በጣም ከባድ ነው። እነሱ ደግሞ እንደዚህ አይነት ነገር ነው ማለት ትልቅ ነገር ትልቅ እቃ ምናምን ነውና ደስተኛ ያረካናል ደስተኛ ያረጋናል ብሎ የሚያስቡት ለዛ ነው በየቀኑ እየደወሉ ና ምናምን የሚሉት። እነሱ እንደዚህ ከብዙ ወንዶች ጋር ምናምን ስለሚሉ ትልልቅ ሴቶች ያው ሹገር ማሚዎች ታውቃለች ስራቸውን። እኔ ደግሞ በዛ ልክ ልሆንለት አልቻልኩም። ገባ እኔ ከሱ ውጭ አላውቅም። ስለዚህ ያልተረዳዳ ነው ለዛ ይመስለኛል። በ6 ወር እንግዲህ ግንኙነት አድርጋችሁ እንዴት ነው ታዲያ ልጅ ያልወለዳችሁ? ልጅ ለመውለድ እንዴት ነው አጋጣሚ ያልተፈጠረ? እኔ ከመጀመሪያ በኋላ መድኃኒት እጠቀማለሁ። ለምን እንደዚህ አይነት ሰው አታውቀው? እኔ የገባሁት አሁን ሳላውቀው ነው እሱ ገባ። በውጭ ነው እንጂ ውስጡ ምንድነው ማነው የሚለው ነገር አላየሁትም። ከዛ ማወቅ ስጀምር ራሴን መጠበቅ ጀመርኩና መድኃኒት እጠቀማለሁ። እንደዚህ አንቺ ልጅ እንደምትወልጂ እርግጠኛ ሆነሽ እናሱ ታዲያ መድኃኒት ከወሰድሽ እናሱ ታዲያ እንዴት ነው እንደሱ እንደተፈጠረው ከመረጌታ ጋር የዘር ፍሬ ወስደን ምናምን እያለ የሚያዋራሽ? ምንድነው ሳደርግ ስለሚያመኝ ባቺ እንኳን እንደዚህ ከኔ ተወስዶ ወደ አንቺ ይገባና ልጅ እንወልዳለን። ምንድነው እሱ እኔ ጋር
ሲያረግ ሲያመኝ ካንቺ ጋር ባላደርግም ከሌሎች ጋር አደርጋለሁ፣ ግን መወልደው ልጅ እንደዚህ መውለድ ይችላልው ገባ እንጂ አልፈታሽም ነው። መፍታት አይፈልግም ገባ። ሚስት አለው እንዲባል ይፈልጋል። ሚስት እንዳለው እንዲባል ብቻ ነው አንቺ ያገባሽ ነው። እንደዛ ነው ድርጊቱ። እኔ ሲያደርግ ከሱ ጋር ካመመኝ አልፈልግም፣ ፍታኝ፣ አልፈታሽም፣ ልጅ መውለድም እንችላለን በምን እንደዚህ ገባ። ስታደርጊ ካመመሽ ከኔ ተወስዶ ላንቺ በምርጌታ ይገባና ይሄ አሁን ዘመናዊ ሕክምና እንደሚባለው እንደዛ ይደረግ ትወልጃለሽ እንጂ አልፈታሽም። ማድረግ ካልፈለሽ ደግሞ እየሄድኩኝ ሌሎች ጋር አደርጋለሁ ማለት እንደ ቋሚ ስራው ነው። እሱ ምንም አይመስለውም። አሁን እሱ አለኛልሽው ነገር እኔም በዘመናዊ ሕክምና ማውቀው ነገር ነው። እሱ በፊት ድሮም አለ በእነሱ ጊዜ ማለት ነው። ማለት ባህላዊ ይሄ መርጌቶች ምናምን የሚባሉ ጠንቋዮች ይሰሩታል። ሰምቼ የማላውቀው ነገር መጀመሪያ የነገርሽኝ ነገር እኔም እሱ ነው የነገረኝ። አሁን ለምሳሌ ከኔ ከባለቤቴ ዘርፍሬ ይወሰድና ወደ እኔ ይገባል ማለት ነው። እሱን የሚያደርጉት ደግሞ ዶክተሮቹ እንደሚያደርጉት ጠንቋዮቹ ማለት ነው፣ መርጌታዎቹ። ያው እንግዲህ የነገርሽኝ ነገር በጣም የሚያስገርም ነገር፣ ሰምቼ የማላውቅ ነገር ነው። በጣም የሚዘገንን ነገር ነው የነገርሽኝ። እኔ እንደሰማሁት ከሆነ አሁን እንዳልሽው እንደዚህ የዘርፍሬ ካንቺም ከሱም ተወልዶ በዶክተር ሳይሆን ጠንቋዮች ነው እየነገርሽኝ ያለሽ ነው። እንደዚህ ነገር ከሆነ የሚወለዱት ልጆች እንደሰሙት ከሆነ የድግምት ልጆች ናቸው የሚሆኑት እና ከእንደዚህ ነገር እንግዲህ እሱን እንዲቆጠብ ብትነግሪኝ ለአንቺም ለእሱም አሪፍ ነው። እንደዛ አልልም የሚል ከሆነ ግን ለአንቺም የሚሻልሽ ብዬ የማስበው እንደ ምክር ነው። ከእሱ ጋር ብትለያይ ይሻላል ብዬ አስባለሁ። አዎ ለምሳሌ እኔም ያልፈለግኩት ለዛ ነው። ለነገ ልጄ አስባለሁ ያልኩት ትናንት መጀመሪያ ላይ እንዳወራ ነው። እሱ አሁን በዛ ስለተወለደ ይመስለኛል ይሄ አሁን እቃው ከሰው እንትን ይወጣ ያለው። አሁን እኔም እንደዛ ቢደረግ የሆነ ነገሩ ከሰው ይወጣ ሊሆን ይችላል፣ ከሰው ባህሪ ሊሆን ይችላል። ብቻ የሆነ የሚታይ ነገርም አይታይም ነገር ሊፈጠር ይችላል። ስለዚህ እኔ እሱን አሁን ፈልገው መለያየት ነው እንጂ ከሱ ጋር አንድ ላይ መሆን አልፈልግም። እምቢ ካለ ደግሞ በተኛበት ብልቱን ቆርጬ ነው በቃ እንጥለውና ከሌሎች ጋር እንዳይሄድ ዘርም እንዳይኖሩ ነው የማደርገው። ለምን ብዙ ሰዎችን ያበላሽ ስለሆነ። አሁን አንቺ እንደዚህ አይነት ውሳኔ አሁን ያልሽኝ ውሳኔ ማሰብ የለብሽም፣ እንደዚህ ማድረግ የለብሽም። ምክንያቱም አሁን እኛም አንዴ ገብተንበታል። ስለዚህ ማድረግ ያለብሽ እንግዲህ በተረጋጋ መንፈስ ነግረሽው ከሱ ጋር ለመለያየት መሞከር ነው። እንግዲህ ወይኛም ገብተንበታል፣ እኛም እንግዲህ አግኝተን ለማማከር እንሞክራለን። እኔም እናንተ ማን ከሆነ እኮ በህግ መሄድ እንችላለን እንጂ እንደዚህ አይነት ውሳኔ አሁን አንቺም እረዳሻለሁ፣ ተናደሽ ሊሆን ይችላል። ግን እንደዚህ አይነት ውሳኔ ለአንቺም ለህይወትሽ ስለማይሆን እንደዚህ አይነት ነገር ከጭንቅላትሽ ፍቶች ይችላል። መቁረጥ የሚባለው ነገር መጥፎ ነው ለአንቺም ለሱም እንግዲህ ትጸጸችበታለሽ። ስለዚህ እንደዚህ አይነት ነገር ላለማድረግ እንግዲህ ብትቆጠቢ አሪፍ ነው። እሺ ሜሮ? አዎ ለምን መሰለህ እኔ በጣም ብዙ ጊዜ ቁጭ ብዬ አማክሬዋለሁ፣ እምቢ አለኝ። አሁን ወደ እናንተ የመጣሁት የመጨረሻ አማራጭ ሰላጣው የሆነ እንድትረዱኝ የሆነ ውሳኔ ላይ እንድደርስ እንድታግዙኝ ነው እኮ። ስለዚህ አሁን እኛ ጋር መተሻል፣ አንዴ መተሻል። ስለዚህ እኛም ገብተንበታል። ስለዚህ እሱን አግኝተን ለማዋራት ነው አሁን እንግዲህ እኛም ምንም ማስተካከል ሳይሆን እንድታለያዩ ነው የምፈልገው። ለምን በጣም ብዙ ጊዜ ለፍቼበታለሁ፣ አዋርቼዋለሁ። የማይሆን ነገር ስለሆነ ይሄ ከእምነትም ከባህል የሚወጣ ነገር ስለሆነ እሱ ጋር ያለው እንድታለያዩ ነው የምፈልገው እንጂ ለማስተካከል የሚስተካከል ነገር አይደለም። እሺ ማለት መለያየት የምትፈልጊ ከሆነ እሱም እንግዲህ እንዲለወጥ የምትፈልጊም ከሆነ አንቺ ፍላጎት መለያየት ከሆነ እንግዲህ ከእሱ ጋር እናወራለን። እሱንም እንግዲህ እንዲስተካከል እንግዲህ አቅማችንን እንሞክራለን። እኛ ዋናው ነገር አሁን እሱም ሰው ነው፣ አንቺም ሰው ነሽ። እንግዲህ ስለዚህ ሁለታችሁም እንግዲህ ደስተኛ ህይወት እንድትኖሩ ነው። እሱም እንግዲህ ያው ከሰው የኛ የተለየ ነገር ነው እንግዲህ እየሰማሁት ያለው። እኔም እንደዚህ ነገር ሰምቼ አውቃለሁ። ስለዚህ አሁን አንቺ ማድረግ ያለብሽ ከሱ ጋር ማፈልጊ ከሆነ በሰላማዊ መንገድ መለያየት ነው እንጂ ወይ አልፈልግም መለያየት አሁን እንጂ እምቢ ካለኝ እቆርጥበታለሁ ማለት ነው። ወደ ህግ ብዙ ሰዎችን እንዳያበላሽ እምቢ ካለ አሁን እሱ ነገር ይወገድ። እኔ በጣም ስለተናደድኩ ነው እንደዛ የምልህ እንጂ እንኳን እሱን አይጥ ለመግደል በጣም ነው የምፈራው እኮ። ገብቶኛል። አሁን አንቺ ነገር እኮ አንቺ ላይ እየፈረድኩብሽ ሳይሆን ንዴት ላይ እንደሆንሽ እኮ አውቃለሁ። ግን ማድረግ ያለብሽ በህግ ነው ወይ በህግ ድረስ ነው መሄድ ያለብሽ እንጂ በራስሽ እንደዚህ አይነት ውሳኔ ብትወስኚ አሁን አንቺም መዘዙ በጣም ትልቅ ነው። ስለዚህ እንደዚህ አይነት ነገር ተቆጣቢ። እሱንም እንግዲህ እኛ አግኝተነው እናናግረዋለን። መለያየት መፈልጊ ከሆነ እንድትለያዩ እንግዲህ የኛም የተለያየ ቦታ ሄደን እንደማለያየት እንሞክራለን። አልለያይም ያለበትንም ምክንያት ሊኖር ይችላል። እሱንም እንግዲህ እናዋራዋለን። አንቺ ብቻ ራስሽን ሬዲ ማድረግ ነው ያለብሽ። እንደዚህ ነገር ውስጥ እንግዲህ እንዳታስቢ እሺ።
ተመልካቾቻችን እንግዲህ የነበረን ቆይታ ተመልክታችኋል። በጣም በሚገርም ሁኔታ ሜሮን መታ የነገረችን ነገር በጣም የሚያስደንቅ የሚያስገርም ነገር ነው። እናንተም እንደዚህ ነገር ሰምታችሁ ከሆነ እንግዲህ እሷ የሚረዳት ነገር ካለ የምታውቁት ነገር ካለ በኮሜንት ጻፉልን። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።